ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ መሃል ሚዲያ ፖለቲካዊ ሂስ ዝግጅታችን ነው። በዛሬው ዝግጅታችን ላይ ፋሲሌን ያለም ጠቅላይ ሚኒስትር ዶክተር አብይ አህመድ ተላላኪ ነው የሚል ጽሁፍ አውጥቷል። በዚህ ጉዳይ ላይ እንወያያለን። ከዚህ ውጭ ደግሞ የኢትዮጵያ መከላከያ ሰራዊት የፈጸመው አስደናቂ ጀብድ አለ። እሱንም አንስተን የምንወያይ ይሆናል። እንዲሁም ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያን በዓለም አቀፍ መድረክ ማስጠራት ችለዋል። ልክ እንደነ ኃይሌ ቀነኒሳና ደራርቱ ቱሉ እንዲሁም አበበ ቢቂላ ስሟ ከፍ ብሎ እንዲጠራ ምክንያት መሆን ችሏል ጠቅላይ ሚኒስትር ዶክተር አብይ አህመድ። ይህንንም የምናነሳ ይሆናል። ከዚያ ውጭ ደግሞ አጫጭር ዜናዎችን የምንነግራችሁ ይሆናል። እስከ ዝግጅቱ ፍጻሜ ድረስ አብራችሁን ሁኑ። ከአፍታ ቆይታ በኋላ የምንመለስ ይሆናል። እስከዛው ሚዲያችንን ሰብስክራይብ፣ መረጃውን ደግሞ ላይክ እና ሼር በማድረግ የመሃል ሚዲያ ቤተሰብ ይሁኑ። ተመልሻለሁ ውድ አድማጭ ተመልካቾቼ። ወደ መጀመሪያው መረጃ ሳልፍ ኤርትራን የተመለከተ ጉዳይ ነው የማገኘው። በከፍተኛ ፍርሃት ውስጥ የምትገኘው ኤርትራ የኢትዮጵያ መንግስት ጦርነት ሊከፍትብኝ ነው ስትል መወንጀሏ ተሰምቷል። ይህንን ውንጀላ ያወጣችው ደግሞ በማስታወቂያ ሚኒስትሯ በኩል አቶ የማነ ገብረ መስቀል እንደሆነ ተሰምቷል። በፕሬዚዳንቷ በኩል ኢትዮጵያን ፈሪዎች ናቸው፣ ወንድ ካላቸው መጥቶ ይቅጠሙን፣ ጦርነትን በተግባር የምናውቅ ሰዎች ነን ሲሉ የነበሩት አቶ ኢሳያስ አፈወርቅ ዛሬ ላይ ደግሞ በሌላ ጭንብል ተገልጧል ማለት ነው። የኢትዮጵያ ፌዴራል ፖሊስ ባለፈው ረቡዕ ማምሻው ላይ ባወጣው መግለጫ መሰረት ከኤርትራ መንግስት ለፋኖ ሊደርስ የነበረውን የጦር መሳሪያ ድጋፍ በቁጥጥር ስር ማዋሉን መግለጹ ይታወሳል። እንግዲህ ይህንን መግለጫ ማውጣቱን ተከትሎ የኤርትራው ማስታወቂያ ሚኒስትር የሆኑት አቶ የማነ ገብረ መስቀል የኢትዮጵያ መንግስት ተቆጣጠርኩት ያለው የጦር መሳሪያ ከኤርትራ የመጣ አይደለም፣ ይሄንን ያለበት ዋነኛው ምክንያት በኤርትራ ላይ ጦርነት ለመክፈት ምክንያት እየፈለገ ስለሆነ ነው የሚል ውንጀላን ለሮይተርስ ገልጿል ማለት ነው። በለፈለፉ በአፍ ይጠፉ እንዲሉ ሳይቸግራቸው እኛ ጀግኖች ነን ኑና ግጠሙን ሲሉ የነበሩት ኢሳያስ አፈወርቂ አሁን ደግሞ ማንም ሳይነካቸው ኢትዮጵያ ልትወረን ነው ድረሱልኝ አይነት መልእክት እያስተላለፉ ይገኛሉ። እኛ ኢትዮጵያውያን በታሪካችን ማንንም ወረን አናውቅም፣ አሁንም ማንንም የመውረር ፍላጎት የለንም። ታሪካዊ ርስታችንን ከመለሱልን ከማንም ጋር መዋጋት አንፈልግም፣ ፍርሃትን አናውቅም። እኛ ጀግኖች ነን፣ የአሉላ ልጆች ነን። እኛ የጀግናው ጃጋማ ኬሎ፣ የአብዲሳ አጋ፣ የንጉስ ሚካኤል፣ የገረሱ ኡጊ፣ የባልቻ ሳፎ ልጆች ነን። ጦርነትን በወሬ ሳይሆን በተግባር የምናውቅ ነን። ስለዚህ ማንንም አንፈራም። ፈሪዎች ናችሁ ስላሉንም ፈሪዎች አይደለንም። ወደ ቀጣዩ መረጃ ሳልፍ አይደር ሆስፒታል የሄዱ የጃውሳው ታጣቂዎች ሕክምና መከልከላቸውን የሚገልጽ መረጃ ነው የማገኘው። በአማራ ክልል ሰሜን ወሎ ዞን ውስጥ በጽንፈኛውና በመከላከያ መካከል በተደረገው ውጊያ በመከላከያ በኩል ከፍተኛ ውጤት መመዝገቡ ይታወሳል። በዚህ ደግሞ ከሞቱት ባሻገር የቆሰሉት የጽንፈኛው ቡድን አባላት ወደ መቀሌ በመሄድ አይደር ሆስፒታል ሕክምና ሲያደርጉ ቆይቷል። አሁን ይህንን ሕክምና ለማግኘት በድጋሚ ሲሄዱ ከአይደር ሆስፒታል መከልከላቸው ተሰምቷል ማለት ነው። ለምንድን ነው የተከለከለበት ምክንያት? ከዚህ በኋላ በቅቶናል፣ እናንተን የመሸከም አቅም የለንም የሚል ሀሳብም እንደተሰጣቸው ተሰምቷል ማለት ነው። እንግዲህ በጽንፈኛው ቡድንና በህወሓት መካከል ክፍተት ተፈጥሯል የሚልም ሀሳብ እየወጡ ይገኛሉ ከዚህ አንጻር ማለት ነው። ሌላ ከአይሾ ስፒድ ጋር በተያያዘ የሚነሳው ነገር አለ። ኢትዮጵያ ይህን ያህል ብር ከፍላ ነው አይሾ ስፒድን ወደ ኢትዮጵያ ያመጣችው። በመጀመሪያ ደረጃ አልከፈለችም። ሰውየው ወደ ኢትዮጵያ ከመምጣቱ በፊት በአፍሪካ ውስጥ ቱር የማድረግ እቅድ ነበረው። ከአሜሪካን ሲነሳ ቱር ሊያደርግባቸው ካቀዳቸው ሀገራት መካከል ደግሞ አንደኛው ኢትዮጵያ ናት። ይሄ ጥሩ እድል ነው ለሁላችንም፣ ለእሱም ጥሩ እድል ነው፣ ለእኛም ጥሩ እድል ነው። ከፍለን እንኳን ቢሆን ማለት ነው መልካም ነው። ሀገርን ለማስተዋወቅ እኮ ብዙ ነገር ይደረጋል። መሪዎቻችን እኮ ሀገርን ለማስተዋወቅ አይደለም ሀገርን ለማፍረስ ቢሊዮን ብር ተበድረው ሲወስዱ ነበር፣ ሲሰርቁ ነበር እኮ። ዛሬ ሀገራችንን እናስተዋውቅ ብሎ ከተከፈለ which is better፣ ግን አልተከፈለም። ሩዋንዳ እኮ በአርሰናል ማሊያ ላይ ቪዚት ሩዋንዳ ብላ ታጽፋለች እዚህ እጀታው ላይ ማለት ነው። ሀገሯን ለማስተዋወቅ ከፍላ ነው፣ በቢሊዮን ዶላር ከፍላ ነው ያንን የምታደርገው። ሀገርን ለማስተዋወቅ ብዙ ነገር ይደረጋል፣ ቢከፈል ችግር የለውም ካገኘነው ውጤት አንጻር ማለት ነው። እና ተከፍሏል ብሎ ነገሩን ለማንኳሰስ ለማጣጣል መሞከር ተገቢ አይደለም። ተከፍሎም ከሆነ መልካም ነው፣ ለሀገር ነው የተከፈለው፣ አልተዘረፈም ያ ብር። ኢትዮጵያን ለመገንባት የኢትዮጵያን ስም በዓለም አቀፍ መድረክ ለማስጠራት ነው። ኢትዮጵያ ስትጠራ ደስ የማይላቸው ሰዎች ናቸው እንዲህ አይነት ስም አንስተው በቢሊዮን ዶላር ተዘርፏል፣ ተሰርቋል፣ ለሱ ተሰጥቶታል የሚባለው ማለት ነው። ኢትዮጵያ ታሪክ እየሰራች ነው፣ እየተጓዘች ነው ወደ ከፍታዋ። ከጠቅላይ ሚኒስትሩ እኩል መብረር ያቃታቸው ብዙ ጫጩቶች አሉ፣ ክንፍ የሌላቸው፣ ክንፋቸው የተከረከመ ማለት ነው። እነዚህ ይጮሃሉ፣ ግመሉን ግን መጓዙን
ይቀጥላል። ወደ ቀጣዩ ሐሳብ ሳልፍ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያን በምን ያክል ደረጃ ከፍ እንዳደረጋት የሚገልጽ ሐሳብ ነው የምነግራችሁ ማለት ነው። አዲስ አበባ ውስጥ ላለፉት 133 ዓመታት ሙሉ የሀገር ዋና ከተማ ሳትሆን የአንድ አካባቢ መንደር መስላ ኖራለች አዲስ አበባ። በእነዚህ ዓመታት ውስጥ አንድ የምትጠብቀው ተስፋ ነበረ። ያ ተስፋዋ ጠቅላይ ሚኒስትር ዶክተር አብይ አህመድ መሪ ሆኖ እንድትመጣ ትፈልግ ነበረ። በእነዚህ ሁሉ ዓመታት ውስጥ ብዙ ከንቲባዎች፣ ብዙ መሪዎች ተፈራርቋል። ይሁን እንጂ ከተማዋ የሚገባትን ነገር ሳታገኝ ቀርታለች። ያንን የሚገባትን ነገር የሚሰጣት ጠቅላይ ሚኒስትር ዶክተር አብይ አህመድ ነበረ። እነዛ መሪዎች እኮ በእጃቸው ላይ ሁሉም ነገር ነበረ። አዲስ አበባን ማሳመር፣ መስራት ይችሉ ነበር፣ እድሉ ነበራቸው። ግን እነሱ የመስራት ፍላጎት አልነበረም የነበራቸው። እነሱ የመስረቅ ነው ፍላጎታቸው የነበራቸው። መሰረተ ድንጋይ ይጥላሉ። በዛ በተጣለ መሰረተ ድንጋይ ላይ ለዛ ፕሮጀክት የሚመደበውን ገንዘብ በመስረቅ ኪሳቸውን ማደለብ ነበር የሚፈልጉት። የአይሾ ስፒድ መምጣት የጠቅላይ ሚኒስትር ዶክተር አብይ አህመድን ስራዎች በሚገባ እንዲታዩ አድርጓል፣ ረድቶናል። ጠቅላይ ሚኒስትር ዶክተር አብይ አህመድ በተደጋጋሚ ነግረውን ነበረ። ራሱን እንደ ጠቅላይ ሚኒስትር ሳይሆን እንደ ቱር ጋይድ ሁሉ አድርጎ እያንዳንዱን ስራዎቹን እየዞረ አሳይቶን ነበር። ይሁን እንጂ እኛ ለማየት አልፈለግንም። ልባችን በጭፍን ጥላቻ ታወሮ አይናችንም ልባችንም ማየት ተስኖት ነበር። ይሁን እንጂ የዚህ ሰው ወደ አዲስ አበባ መምጣት በጭፍን ጥላቻ ታወረን ያላየነውን የኢትዮጵያን ከፍታ ለማየት ችለናል። የጠቅላይ ሚኒስትር ዶክተር አብይ አህመድ እና የክብር ከንቲባዋን ድንቅ ስራዎችን እና ልፋት በሚገባ እንድንረዳ አድርጎናል። የዚህ ሰው ወደ አዲስ አበባ መምጣት፣ የአይሾ ስፒድ ኢትዮጵያ መምጣት ከፍተኛ ጥቅም ሰጥቶናል። ነገሩን እንደ ቀላል ማየት የለብንም። የዓለም ሀገራት ብቻ ሳይሆኑ ኢትዮጵያውያን ራሳቸው ማድነቅ እንዲማሩ አስችሏል። እውነቱን እንነጋገር ከተባለ ላለፉት በርካታ ጊዜያት ጠቅላይ ሚኒስትሩ እኮ በመኪና እየሄዱ በእግር እየሄዱ እያንዳንዱን ቦታዎች እያሳዩ አሁን አይሾ ስፒድ ያያቸውን ቦታዎች በሙሉ አሳይተውን ነበረ። አይናችን ተጨፍኖ ነበር፣ ልባችን ታውሮ ነበር። ጠቅላይ ሚኒስትሩ ስለነገሩን መስማት አልፈለግንም ነበር። የኛ ሰው ስለሆኑ መንግስትን ማድነቅ ፖለቲካ ስለሚመስለን ጠቅላይ ሚኒስትሩ ሲነግሩን ማየት አልቻልንም ነበር። ይህንን ግን ሰብሮታል የዚህ ሰው መምጣት ወደ አዲስ አበባ። ዛሬ ላይ ኢትዮጵያውያን ብቻ አይደሉም፣ በርካታ ዓለም አቀፍ ታዋቂ ዩቲዩበሮች፣ ቲክቶከሮች ኢትዮጵያ መምጣት እንፈልጋለን እንዲሉ አስችሏል። ኢትዮጵያ እንደዚህ አይነት ሀገር ናት ወይ እንዲሉ አስችሏል። የኢትዮጵያ ቲክቶከሮች ሁሉ የጠቅላይ ሚኒስትር ዶክተር አብይ አህመድን ስም እየጠሩ የክብር ከንቲባዋን ስም እየጠሩ ማመስገን ችለዋል። ይሄንን እንድንማር አድርገዋል። ብዙ ቲክቶከሮች ይህንን ሲደፍሩት አናይም ነበረ። ለምን? ያንን ካሉ የሚደርስባቸው ስም ነበረ፣ የሚለጠፍባቸው ስም ነበረ። ይሄ ካድሬ፣ ይሄ እንደዚህ የሚል ነገር ነበረ። ማድነቅ ኢትዮጵያ ውስጥ እጅግ ከባድ ነው። አንተ ምንም ሁን ምን ዘር ይጠናል፣ አስተሳሰብ ይጠናል፣ ሁሉ ነገር ይጠናል። ከዛ በኋላ ስም ይሰጣል። ማመስገን ሌላ ጉዳይ ነው፣ ፖለቲከኛ መሆን ሌላ ጉዳይ ነው። የሰራን ሰርታል፣ ያልሰራውን አልሰራም ማለት ይሄ ማንኛውም ኢትዮጵያዊ ዜጋ መብቱ ነው። ይሄ መታሰብ መቻል አለበት። ቢያንስ ይሄንን ብሬክ ማድረግ ችሏል። ብዙ ነገሮች ነው ብሬክ የተደረጉት። አንደኛ የጠቅላይ ሚኒስትር ዶክተር አብይ አህመድ ስራ ፕሮፐርሊ እንዲታይ አድርጓል። ሁለተኛ ኢትዮጵያውያን ማድነቅ እንድንችል አድርጓል። ሶስተኛ ዲያስፖራዎች ደረታቸውን ነፍተው በኩራት ባሉበት ሀገር እንዲንቀሳቀሱ አድርጓል። አራተኛ ኢትዮጵያ ምን አይነት ሀገር ናት፣ ይቺን ሀገር ሄደን ማየት አለብን የሚሉ ነጮች እንዲፈጠሩ አድርጓል። ጥቁሮች እንዲፈጠሩ አድርጓል። አፍሪካውያን እውነትም አዲስ አበባ ኢትዮጵያ እናታችን ናት ሲሉ መናገር ችሏል። ይህንን ያደረገው ጠቅላይ ሚኒስትር ዶክተር አብይ አህመድ ነው። ለሰራው ስራ ማመስገን ተገቢ ነው። የአይሾ ስፒድ ጉዞ ላይ ነገሮችን በቀላል ማየት የለብንም። ለዓለም ኢትዮጵያ ማን እንደሆነች በሚገባ ነው ያሳየንበት። ሊያውም ማለት ነው አዲስ አበባ ብቻ ነው ያሳየነው። ወንጪ ቢሄድ፣ ጎርጎራ ቢሄድ፣ ኮይሻ ቢሄድ፣ ቤኑናም ቢጎበኝ፣ ባሌን ቢመለከት፣ አክሱም ፋሲለደስን ቢመለከት ዓለም ምን ሊለን እንደሚችል በደንብ አስቡበት። አፋር ሄዶ ዳሉልን ጎብኝቶ ቢሆን ኑሮ፣ ሰሜን ተራራ ወጥቶ ዋሊያ ያለበትን ፓርክ ጎብኝቶ ቢሆን ኑሮ ምን ሊባል እንደሚችል አስቡ። ኢትዮጵያ ምን አይነት ታሪካዊ ሀብት እንዳላት፣ ምን አይነት የሰለጠነች ሀገር እንደሆነች ለዓለም የበለጠ ያሳይ ነበረ። አዲስ አበባ ላይ የተገደበው ጉዞ የዚህን ያክል ስለ ኢትዮጵያ ዓለም እንዲነጋገር አድርጓል። ቀላል አይደለም። እንዲሁ በቀላሉ ማየት የለብንም። ጠቅላይ ሚኒስትር ዶክተር አብይ አህመድ የዋህ ቅን፣ ደግ ስለሆነ ነው
ይሄ የሰራው ስራ ጊዜ ጠብቆ ቀን ጠብቆ ፈጣሪ የረዳው እንዲታይ ያደረገው ብዙ ውሸቶች፣ ብዙ ጅምብሮች፣ ብዙ ማስተባበያዎች እኮ ስራውን እንዳንመለከት አድርገዋል። አይናችን ስር ቁጭ ብለው ማመስገን እንዳንችል አድርገውን ነበር። እነዚህ ውጅምብሮች፣ እነዚህ ውሸቶች እንዳናመሰግን አድርገውን ነበር። በፍርሃት ሸብበው ይዘውን ነበር። የአይሾ ስፒድ ጉዞ ግን እነዚህን ሁሉ ነው የሰበረው። ጠቅላይ ሚኒስትር ዶክተር አብይ አህመድን እንዳንከተለው አድርገውን ነበሩ። ብዙ ጩኸቶች፣ ብዙ ውሸቶች ተበራክተው ማለት ነው። እሱ ጋር የነበረውን እውነት እንዳናይ አድርጎን ነበር። ግን ከሱ ጋር የነበረው እውነት ጊዜ ጠብቆ ገዝፎ ወጣ። ከልቡ ነው የሰራላት ለሀገሩ። ኢትዮጵያን ለመስራት አልተጠየፈም፣ ጭቃ ነክቷል፣ አልተኮፈሰም፣ ወርዶ ትቦ ጠርጓል። እያንዳንዷ ጊዜ ላይ ወደ ኋላ መለስ ብለን ያለፉትን 7 ዓመታቶች እንይ። እነዚህ ሁሉ ነገሮች ተደማምረው በመጨረሻም ጠቅላይ ሚኒስትር ዶክተር አብይ አህመድ ለሰራው ስራ ዓለም የሚገባውን ክብር ሰጥቶታል። እኛ ባናከብረው፣ እኛ ባንረዳውም፣ ይሄ ሲባል ሁሉም ኢትዮጵያዊ ያልኩ አይደለም። ብዙ የሚረዱ ግን ቢናገሩ ፖለቲካ የሚደረግባቸው የመሰላቸው እልፍ የተረዱት ሰዎች አሉ። ተረድተውት ደግሞ አዎ በርታ ቀጥል ብለው የሚናገሩ ሚዲያ ላይ የሚሰሩ ብዙ ሰዎች አሉ። ጥቂት ጩኸቶች ግን ነበሩ። እነዛ ጥቂት ጩኸቶች ሚዲያውን ሸፍኖት ነበረ። እንዳንናገር እንዳናወራ አድርገው ሸብበውን በፍርሃት ውስጥ ይዘውን የነበሩ ማለት ነው። ዛሬ ላይ ያም ይሁን ይሄ የጠቅላይ ሚኒስትሩ ስራ ገዝፎ ወጥቷል። ይሄ በጣም አበሳጭቷቸዋል። እነ መሳይ መኮንን እነ ፋሲሌን ያለምን የሚናገሩትን አሳጥቷቸዋል። የጠቅላይ ሚኒስትር ዶክተር አብይ አህመድ ስራ ልክ እንደነ ኃይሌ ገብረስላሴ እንደነ ቀነኒሳ በቀለ እንደነ ደራርቱ ቱሉና እንደ አበበ ቢቂላ የኢትዮጵያን ስም ከፍ አድርጓል። አበበ ቢቂላ እኮ በባዶ እግሩ ሮጦ ዛሬም ድረስ በኦሎምፒክ ታሪክ ያልተሰራ ትልቅ ስራ ሰርቷል። የኢትዮጵያውም ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያን ሲረከባት ባዶ ካዝና ነበር የተረከበው። ያንን ባዶ ካዝና ከዛም ከዚህም ሞልቶ ዛሬ ላይ ትልቅ አገር አንገታችንን ቀና አድርገን በክብር የምንንቀሳቀስባትን ኢትዮጵያ ሰርቶልናል። ይሄ ሰው ትልቅ ክብር ይገባዋል። ይሄ ሰው ሊወደስ ይገባዋል ስለሰራ ማለት ነው። ጠቅላይ ሚኒስትሩን ስም እያነሱ ማሞገስ ካድሬነት ከተባለ እጅግ በጣም ከባድ ነው። ካድሬነት አይደለም። ከዚህ አስተሳሰብ መውጣት መቻል አለብን። ጠቅላይ ሚኒስትር ዶክተር አብይ አህመድ እኮ በአስቸጋሪና በመከራ እንዲሁም በአስጨናቂ ወቅት ነው ለኢትዮጵያ የደረሰላት። ኢትዮጵያ ሁሉ ነገሯን አታ በቅቷት ነበረ። ልትፈርስ አንድ ሐሙስ ቀርቷት ነበረ። በዚህ ወቅት ነበረ ለኢትዮጵያ የተገለጠው ይህ ሰው ዘመኗን ሊዋጅ ዘመኗን ሊያሳምር ኢትዮጵያን ከፍ ሊያደርግ የተፈጥሮ ሀብቷን ለዓለም አቀፍ ሰዎች፣ ለዓለም አቀፍ ተቋማት፣ ለዓለም አቀፍ ድርጅት፣ ለተባበሩት መንግስታት፣ ለሌሎችም ለሀገራት ሁሉ እንዲታይ ለማድረግ ነው የመጣው። ይህ ጠቅላይ ሚኒስትር ዶክተር አብይ አህመድ ከገባችበት ቅርቃር ውስጥ ነው ያወጣት። ወደ ሌላ አዲስ ምዕራፍ ነው ያሻገራት። ጠቅላይ ሚኒስትር ዶክተር አብይ አህመድ የለችም፣ ኢትዮጵያ ጠፍታለች፣ ሞታለች፣ አብቅቶላታል፣ ደቃለች በተባለበት ወቅት ነው የመጣው ይህ ሰው። ሁሉ ነገሯን አታለች በተባለበት ሰዓት ነው። ያውን በዛ በውድቀት ውስጥ የመጣው ጠቅላይ ሚኒስትር ዶክተር አብይ አህመድ በቃ እንዴት ካላደረገ ምን አይነት ታምር ካልፈጠረ በስተቀር ወዴትም ሊያሻግራት እኮ አይችልም ነበረ። ጭንቅላቱን ተጠቅሞ እያንዳንዷን ሂደት ተጠቅሞ ጥበብን ተጠቅሞ ዛሬ ያለችዋን ኢትዮጵያ አምጥቶልናል። ማመስገን ስለማንወድ እንጂ ጠፍተን ነበረኮ። የሉም ተብለን ተረስተን ታሪክ ልንሆን ጥቂት ቀርቶ ነበረ። በዘር ተከፋፍለን አንድነታችንን አተን እርስ በርሳችን ልንጫረስ ስንል እኮ ነው የመጣልን ጠቅላይ ሚኒስትር ዶክተር አብይ አህመድ። ለምን ነገሩን እንደ ቀላል እንደምናየው ይገርመኛል። ይህ ሰው መንበሩን ከያዘ በኋላ አንድነታችንን ለመመለስ እየሰራ ይገኛል። እየታተረ ነው የሚገኘው። የአንድነታችንን ምሰሶ ለመትከል እየሰራ ነው የሚገኘው። ትናንትናን ለታሪክ እንተው፣ ከታሪክ መልካም ነገር እንውሰድ። ትናንትናው ላይ የጠፉ ጥፋቶችን ዛሬ ማስተካከል አንችልም። በዛ ስንወቃቀስ መኖር የለብንም። መልካሙን ነገር ይዘን እንሻገር እያለ ዛሬን እየዋጀ ነገን እየሰራ ያለ ነው። አይገባንም። እሱ እኮ 2050 ላይ ደርሷል። እኛ ገና 1900 ምናምን ላይ ቆመን ያለ ነው። በአስተሳሰብ ሁሉ ተለያይተናል። ልንግባባ ያልቻለው በዚህ ነው። እሱ የሚነግረን ስለ ትላልቅ ነገሮች ነው። እኛ የምናወራው ስለ ብሔር ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ ኒውክሌር እያወራን እኛ የኛ ብሔር ከዚህ ያንሳል ከዚህ ይበልጣል እኛ የተሻለ እያልን እናወራለን። እሱ ስለ ተፈጥሮ ጋዝ ሲነግረን ስለ ማዳበሪያ ሲያወራልን
እኛ የምናወራው በሃይማኖት የኔ ሃይማኖት የተሻለ ነው ያንተ ሃይማኖት የተሻለ አይደለም እያልን ነው የምናወራው። በፍጹም ልንገናኝ አልቻለም እኮ ቋንቋችን ተደበላልቋል እኮ። በሱ ሌቭል መውጣት ስለከበደን ነው መግባባት የከበደን። እየመራን ነው ትክክለኛ መሪ ነው በቦታው ላይ ያስቀመጥነው። በዚህ ሊቆጨን አይገባም። የመረጥን ሰዎች እድለኞች ነን። ለሚገባው ሰው ነው ካርዳችንን የሰጠነው። ይህንን በደንብ ማሰብ መቻል አለብን። ምናልባት ሁልጊዜም በኢትዮጵያውያን ታሪኮች ላይ ወደ ኋላ መለስ ብለን ስናይ ከሄዱ በኋላ ወይኔ ከሌ ጥሩ ነበረ የማለት አባዜ አለብን። ከዛ እሳቤ መውጣት መቻል አለብን። ወጣቱ በደንብ እየገባው እየመጣ ነው። አይኑ እየተገለጠለት ነው። ኢትዮጵያ እንደተለወጠች አዲስ አበባ እንደተቀየረች በደንብ ገብቶታል ይሄ ወጣት። አዎ የትናንትናው እሳቤ ላይ ያሉ ጥቂት ሰዎች ግን እንድንሻገር ስለማይፈልጉ ነገን እንድናይ ስለማይፈልጉ በትናንትናው ነገሮቻችን ታስረን እንድንቀር ስለፈለጉ መሪዎቻችን ከሰሩትን ትልልቅ ስራዎች ይልቅ ትንንሽ ስህተቶቻቸውን ቆጥረው እያሳዩን እንዳንሻገር እያደረጉ ነው። ሰው ነው የሚመራን። እንሳሳታለን። ስህተቶች ይኖራሉ። መላእክተኛ አይሰራም፣ እግዚአብሔርኛ አይሰራም። ስህተቶች ይኖራሉ። የትናንትናው መሪዎች ከሰሩት ስራ ላይ ስህተቱን ትተን ትልቅ የሆነውን ስራቸውን ይዘን መሻገር ነው መቻል ያለብን። ይሄ በደንብ መታሰብ መቻል አለበት። ጠቅላይ ሚኒስትሩ ችግር የለበትም። እሾክ እየወጋው ነው ኢትዮጵያን ያገለገለው። በተራራውም በአምባውም ተንከራቷል። ይሄ ኢትዮጵያን እንዲወድ አስችሎታል። ከወታደር ቤት መውጣት ሊያውም ማለት ነው ኮሎኔል የሚል ትልቅ ማዕረግ ይዞ ነው የወጣው። እንዲሁ አይደለም፣ ስራው ከባድ ነው። እነዛን ሁሉ ስራዎች ሰርቶ ነው። የጠቅላይ ሚኒስትር ዶክተር አብይ አህመድ አካሄድ ኢትዮጵያን የማዕዘን ድንጋይ ሆኖ አጽንቷታል፣ አቆይቷታል፣ አቁሟታል፣ ከፍ እያደረጋት ነው ያለው። በእሱና በተፎካካሪዎቹ መካከል ወደድንም ጠላንም፣ አመንም አላመንም፣ ተቀበልንም አልተቀበልንም ቢመርህም መዋጥ መቻል ያለብህ ጠቅላይ ሚኒስትር ዶክተር አብይ አህመድ ያለው 2050 ላይ ነው፣ 2060 ላይ ነው፣ 2070 ላይ ነው። ከዛሬ 100 ዓመት በኋላ ስለምትኖር ኢትዮጵያ ነው የሚያወራ። ጠላቶቹ ግን 1960 ላይ እንዲያድርገን መፈንቅለ መንግስት አስነስተን ሁሌም ስለ መፈንቅለ መንግስት፣ ሁሌም ስለ አብዮት ነው የሚነግሩ፣ ሁሌም ስለ ማፈንዳት ነው። ሁሌም አሁንም እስቲልም ማለት ነው ምንም ሐሳብ የላቸውም። ጠቅላይ ሚኒስትር ዶክተር አብይ አህመድን በ45 ቀን የመጣል እቅድ ብለው ነው የሚነሱት፣ ጦርነት ስለመፍጠር እንጂ እንዴት አድርገን በሐሳብ በልጠነው እንጣለው አይሉህም። ጦርነት ውጪ ምንም ማሰብ አይችሉም። ደርቋል አእምሯቸው፣ ሐሳብ የላቸውም። እንዴትም ሊገናኙ አልቻሉም። ለዚህ ነው ጥምድ አድርገው የጠመዱት። ምንም አድርጓቸው አይደለም። የተሰጠውን እድል በአግባብ ነው እየተጠቀመበት ያለው። እንደሚወርድ ያምናል። ስልጣን ላይ ዘላለም እንደማይኖር ያውቃል። በተሰጠው ጊዜ ግን ታሪክ ሰርቶ ማለት ይፈልጋል። ወደድንም ጠላንም፣ አመንም አላመንም፣ ተቀበልንም አልተቀበልንም የኛ ልጆች ጠቅላይ ሚኒስትር ዶክተር አብይ አህመድን አንስተው ያመሰግኑታል። የሰራቸውን ስራ በሙሉ ዛሬኛ ባንመሰክርለት ይሄኛው ትውልድ ባይለ የኛ የልጅ ልጆች በዚህ ዘመን እንደዚህ አይነት ስራ ተሰርቷል ብለው ይናገራሉ። አቧራና አሻራ በተደጋጋሚ የሚናገር ቃል ነው። አቧራ ነው የናንተ ስራ፣ አቧራ ነው። አሻራ ግን የሚኖር ነው፣ የሚቀጥል ነው። እሱ ከስልጣን ይወርዳል፣ ይነሳል ጊዜውን ጠብቆ። ፓርኩ ምን ታደርገዋለህ? የሳይንስ ሙዚየሙን ምን ታደርገዋለህ? ወንጭ ምን ታደርገዋለህ? ኮይሻ ምን ታደርገዋለህ? ለሀገር አይደለም ወይ? የፋሲል ቤተ መንግስትን ምን ታደርገዋለህ? ፋሲል ቤተ መንግስት እኮ ፋሲል በዛ ዘመን ባይገነባው ኑሮ ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ለማደስ እድል አያገኝም ነበር። አያችሁ፣ አሻራ ማለት ይሄ ነው። ያኔ እነሱ ሰርተዋል፣ አቁመውታል። ዛሬ የሚገባውን ጥገና ደግሞ ሰጥቶታል። ስለሰሩ ነው ዛሬ ፋሲልን የምናነሳው፣ ስለሰራ ነው። ሌሎች ተቃዋሚዎች እንደ አቧራ ተናችሁ ነው የምትቀሩት። ስለዚህ እድል አላችሁ አሁንም ሀገርን የማጽናት ሀገርን የማስቀጠል ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር እኩል ሆኖ የመስራት ሀገርን ለማስተካከል ሀገርን የተሻለች ለማድረግ ስልጣን መያዝ አይጠበቅባችሁም። ባላችሁበት የሥራ መስክ መልካም ስራ ስሩ። ታሪክ ይዘክራችኋል፣ ትውልድ ይዘክራችኋል። ታሪክ ሲያነሳችሁ የኢትዮጵያ የመጥፋት የኢትዮጵያ የመውደም ምሳሌ አድርጎ ግን ካነሳችሁ ያኔ ከባድ ነው። ያ ልጆቻችሁም ያፍሩበታል። ለልጆቻችሁ ስትሉ መልካም ነገር አስቀምጡ። እያየን ነው ታላላቅ አገራት ሀብት ያላቸው ንብረት ያላቸው ወድመው የተፈጥሮ ሀብታቸውን መጠቀም እንዳይችሉ ሆነው እያየን ነው። የትም ሩቅ መሄድ የለብንም። ሱዳንን እኮ ማየት እንችላለን። በሁሉ ነገር የተሟላች ሀገር ናት። የተፈጥሮ ሀብት ያላት ናት። የራሷ የሆነ
ወደብ ያላት ሀገር ናት። ትልልቅ ፕሮጀክቶች ያሉባት ሀገር ናት። ግን እርስ በርሳቸው መግባባት ስላቃታቸው መስማማት ስላቃታቸው ሳውዝ ሱዳን የምትባል ሀገር ተፈጠረች። አሁን ደግሞ በጀነራል አብዱል ፈታህ አልቡርሃንና በመሐመድ ሐምዳን ደጋሎ መካከል ባለው ጦርነት ምክንያት ሱዳን ለሁለት ልትከፈል ትችላለች። ወደ 3 ሀገር ሆነች ማለት ነው። ይሄ ለሱዳን አይጠቅምም፣ ለጠላቶች ሊጠቅም ይችላል። ስለዚህ እኛም ወደዛ ከመሄዳችን በፊት ቆም ብለን ማሰብ መቻል አለብን። እኛ ብንፈርስ የምንሰደድበት ደና ጎረቤት እንኳን የለም። እኛ 130 ሚሊዮን ነን። ኤርትራ ሄደን ነው የምንቆመው? ኤርትራ ለዜጎቿ እንኳን ሆነችም። ሶማሊያ ሄደን ነው የምንኖረው? ሶማሊያ ለዜጎቿ መሆን ያልቻለች በአልሻባብ መጫወቻ የሆነች ሀገር ናት። ጅቡቲ ነው የምንሄደው? ጅቡቲ እኮ ሀገር ያልሆነች ሀብታሞች በየቦታው መጥተው መሬት ገዝተው የሚኖሩባት ሀገር ናት። የት ነው የምንሰደደው? መሰደጃ እንኳን የሌለን ሀገሮች ሰዎች ሆነ። ይህን ጠቅላይ ሚኒስትር ዶክተር አብይ አህመድ ልናግዘው ይገባል። ሲሳሳት ልንወቅሰው፣ ስንወቅሰውም ስርዓት ባለው መልኩ ይሄ ትክክል አይደለም። ካልቻለ ደግሞ 5 ዓመት ጠብቆ ማውረድ ነው እንጂ ብድግ ብሎ ነገሮችን ሁሉ ያዝ በሰራው ባልሰራው መባል የለበትም። ወደ ቀጣዩ መረጃ ሳልፍ ጅል አይሙት እንዲያጫውት ይባላል። እንግዲህ ፋሲል የኔዓለም ለጠቅላይ ሚኒስትር ዶክተር አብይ አህመድን የኤሚሬትስ ተላላኪ ነው የሚል ሐሳብ አንስቷል። በዚህ ንግግሩ ላይ ብልጽግና ውስጥ ላኪና ተላላኪ ያለመለየት ችግር አለ ካለ በኋላ በራሱ ትግል ጀምሮ በራሱ ህዝብ ድጋፍና በራሱ ህዝብ መሃል የሚታገለውን ፋኖ ተላላኪ መልባል የለበትም ሲል ይናገራል ማለት ነው። ጠቅለል ያለው የፋሲል የኔዓለም ንግግር ይሄ ነው። ልክ ነው። ፋኖ ተላላኪ አይደለም። ይህንን በደንብ ማረጋገጥ እንችላለን። ፋኖ ተላላኪነት የሚለው ስም በራሱ ይበዛበታል። ተላላኪነት የሚለው ክብር ነው ለፋኖ ማለት ነው። ፋኖን የሚገልጸው ቃል ተላላኪ የሚለው ነው። ውርደት ነው፣ ትንሽነት ነው የሚገልጸው። ራሳቸው እኮ የፋኖ አመራሮች ደግሞ አምነዋል። ከሻቢያና ከህዋት ጋር እንሰራለን ብለው አፋቸው ሞልተው ነው እየተናገሩ ያሉት። ፋኖ ተላላኪ አይደለንም ሲል ለማስረዳት ሲጋጋጥ ይገርመኛል ፋሲል የኔዓለም ማለት ነው። ከዚህ በላይ ራሳቸው አምነው እኛ ተላላኪዎች ነን፣ እኛ ከግብጽ ጋር፣ እኛ ከሱዳን ጋር፣ እኛ ከህዋት ጋር፣ እኛ ከሸኔ ጋር እንሰራለን፣ የብልጽግና መንግስትን ለመጣል የሚመጣ ማንኛውም አካል ጋር ተደምረን እንሰራለን እያሉ የፋኖ አመራሮች በሚናገሩበት ንግግር ላይ እሱ ግን ለፋኖ ወክኖ ፋኖ ተላላኪ አይደለም፣ ፋኖ በራሱ ትግል የጀመረ ነው፣ በራሱ ህዝብ ድጋፍ የሚተዳደር ነው፣ በራሱ ህዝብ መሃል የሚታገለው እያለ የፋኖን ጀግንነት ስም ለመስጠት ይሞክራል። እውነት እንነጋገር ከተባለ ራሳቸው ካመኑ የዚህን ያህል መጋጋጡ ለምን አስፈለገ ነው ጥያቄው። ሌላ ፋኖ በህዝብ ድጋፍ ነው ወይ የሚዋጋው ብለን መጠየቅ መቻል አለብን። በህዝብ ድጋፍ ነው ወይ ያንን ሁሉ ሞርታር፣ ዲሽቃና ሌሎች ከባባድ መሳሪያዎችን የያዙት የፋኖ አባላቶች? እነዚያን ሁሉ መሳሪያዎች እኮ በህዝብ ድጋፍ አይደለም፣ ከግብጽና ከሱዳን በኤርትራ በኩል ተደርጎ የሚገባ አይደለም ወይ? ለምን እንዋሻለን? ግብጽ ፍላጎቷ ምንድን ነው? ኢትዮጵያን ማውደም አይደለም ወይ? ከግብጽ ጋር የሚሰራ ነው ተላላኪ ባንዳ መባል ያለበት ነው ወይስ ሀገሩን ለማልማት ዕለት ዕለት እየለፋ ያለ ጠቅላይ ሚኒስትር ነው ወይ ተላላኪ መባል ያለበት? እስቲ አንድ ቪዲዮ ተከታትለን እንምጣና ከዛ በኋላ የተወሰኑ ሐሳቦችን ጨምርበታለሁ። አስረግጬ ልነግርህ ነው እንግዲህ አዳምጥ። ኮሎኔል ፈንታው እጅ ሰጥቷል፣ ከዚህ በኋላ ፋኖ የሚባል የለም እያልክ የምትተረተር የብልጽግና ካድሬ ማለት ነው። እስካሁን ድረስ ኮሎኔል ፈንታው አንድም ቀን ክላሽ ተኩሶብህ ወይም ደግሞ ቦምብ ወርውሮብህ አያውቅም። ስናዳፍን ስናጋፍጥህ የቆየ ነው። እኛ ነን ታሃለን፣ እንገልሃለን፣ እስከ መጨረሻው እናስወግድሃለን። እስከ ሞያሌ ያለልህም እስከ ማዳጋስካር እስከ መጣህበት ማለት ነው። ኦሮሞ ማለት ነው። አስረግጬ የምነግርህ ነገር እንደሰማችሁት ነው። ይሄ ቡድን ትልቅ ንቀት አለበት። ታላቁን የኦሮሞ ህዝብ ወደ መጣበት እንመልሷለን፣ ወደ ማዳጋስካር እንመልሷለን እያለ እየተናገረ ነው። ይሄንን እያለ ደግሞ ለኢትዮጵያ ነው የምታገለው ሲል ያወራል። ሲጀመር ትግሉ ምን እንደሆነ ይታወቃል። ኦብቪየስሊ ማለት ነው እናውቃለን ከምን የመነጨ እንደሆነ፣ ምን አይነት ፍላጎት ኖሮት እንደሆነ፣ ለምን ወደ ትግልም እንደተገባ በደንብ እናውቃለን። ይህ ቡድን ለአማራም ሆነ ለኢትዮጵያ ህዝብ የሚጠቅም አይደለም። ምክንያቱም ታላቁን የኦሮሞ ህዝብ እየናክ የኦሮሞን ህዝብ አጠፋሃለሁ፣ ወደ መጣህበት መልሳለሁ እያልክ ኢትዮጵያ ውስጥ እንዳልተፈጠረ አናንቀህ እየተናገርክ እንዴት ነው ኢትዮጵያን ልትገነባ የምትችለው? ቢያንስ እኮ 40 ሚሊዮን ይሞላል የኦሮሞ ህዝብ። ይህንን ያክል ቁጥር ያለውን ህዝብ አጠፋለሁ፣ አወድማለሁ
አቃጥላለሁ ወደ መጣበት መልሳለሁ እያልከው እያናናከው ከኔ እኩል ልትሆን አትችልም፣ አንተ የበታች ነህ፣ እኔ ሀገር ሰርቻለሁ፣ አንተ እኛ በሰራንበት ሀገር ውስጥ ልትኖር አትችልም፣ እኛንን ያለበስን፣ እኛንን ያበላን፣ እኛንን ያጠጣን፣ እኛንን የመራን፣ እኛንን ሁሉን ነገር ያስተማርን እያልከው እያዋረድከው እየናከው መተክ እንድትመራው ይፈልጋል ወይ? የመጀመሪያው ትልቁ ጥያቄ መሆን ያለበት ይሄ ነው። እንደዚህ አይነት እሳቢዎችስ እርስ በርስ ያናኑራሉ ወይ? ለአማራ ህዝብስ ይጠቅማሉ ወይ? እውነት ለአማራ ህዝብ የምታስብ ከሆነ በአማራ ህዝብ ላይ ሌሎች ጠላቶችን ማፍራት የለብህም። የኦሮሞን ህዝብ የዚህን ያክል ከናክ፣ ይህንን ያህል ቁጥር ያለውን ህዝብ በዚህን ያክል ካናናክ ስልጣኑን ብትይዝማ ሌሎች ትንንሽ ቁጥር ያላቸውን በኢትዮጵያ ውስጥ የሚኖሩ ብሔር ብሔረሰቦችን በእኩልነት ታያለ ብሎ ማመን አይቻልም። እነሱን ደግሞ ጨፍልቀ አንተ በፈለከው ነገር እንዲመሩ ልታደርግ ነው የምትፈልገው። ያንን የማያደርጉ ከሆነ እንደ ባሪያ የማይገዙልህ ከሆነ ልታጠፋቸው ነው የምትፈልገው። ይህንን የሚያክል ህዝብ አባረራለሁ ከሀገር አስወጣለሁ እያልክ ማለት ነው። በመጀመሪያ ደረጃ ጊዜው ተቀይሯል። አሁን ማንንም አያባረርም። ማንም የበላይ ማንም የበታች የሚሆንባት ኢትዮጵያ ላይ አይደለንም ያለነው። ይሄ 21ኛው መቶ ክፍለ ዘመን ነው። ትናንትና ላይ አልቆምንም። ስለዚህ እንዲህ አይነት ንግግሮች እርስ በርስ ከማባላት እርስ በርስ ከማጠፋፋት የዘለለ ምንም ለውጥ አያመጣም። ቆም ብሎ ማሰቡ ያስፈልጋል። በኢትዮጵያ ውስጥ እያንዳንዱ ብሔር ብሔረሰብ ኢትዮጵያን ለመስራት ሁሉም አስፈላጊዎች ናቸው። ኢትዮጵያ ከጠላቶች ስትጠበቅ እያንዳንዱ ኢትዮጵያዊ ደምና አጥንቱን ከፍሏል ለዚች ሀገር። ስለዚህ ማንም ለብቻው ይችን ሀገር ያቆያት የለም። ማንም መጤ ማንም ነዋሪ የለም። ሁሉም ለዚች ሀገር እኩል ናቸው። እንዲህ አይነት እሳቤ ይዞ ትግል የገባ አንድ በአስተሳሰብም በሁሉም ነገር ዝቅ ያለ ቡድን ፌዴራል መንግስት መጥቶ 4 ኪሎን ቢቆጣጠር ምን ሊፈጠር እንደሚችል ይታወቃል። እያንዳንዱ ህዝብ በዚህን ያክል ስለሚያውቅ በዚህን ያክል ስለሚረዳ ነገሮችን ባናገናቸው ጥሩ አይደለም። በእኩልነት በአንድነት መኖር መልመድ መቻል አለበት። ከዚህ ውጪ ግን ወደድክም ጠላህም መቼም ነው የምናገረው አንዱ የበላይ አንዱ የበታች የምትሆንበት የኢትዮጵያ ጊዜ አክትሟል፣ አብቅቷል። ሁሉም እኩል ነው በኢትዮጵያ ምድር ማለት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ የአረብ ኤምሬት ተላላኪ ነው ሲባል ምንም ሊገባኝ አልችልም። ህዳሴውን ጨርስ ብላ ነው ወይ የላከችው? ማዳበሪያ ፋብሪካ ገንባ ነው ወይ ብላ የላከችው? የኮሪደር ልማት ገንባ ብላ ነው ወይ የላከችው? ምንድነው? ሊገባኝ አልቻለም። እናንተ ገብቷችሁ እኛ ያልገባን ነገር ካለ ፕሮፐርሊ ልታስረዱን ይገባል። እነዚህ ሁሉ ፕሮጀክቶች እኮ ኢትዮጵያን ወደ ተሻለ ከፍታ የሚወስዱ ናቸው። የተባበሩት አረብ ኤምሬቶችን አይደለም ከፍ የሚያደርገው። ስለዚህ ኢትዮጵያን እየሰራ ያለን ሰው ተላላኪ ነው ማለት ለአንደበታችሁም ሊቀፋችሁ ይገባል ማለት ነው። አውሮፕላን ማረፊያ ግዙፍ የሆነ በአፍሪካ አንደኛ የሆነ ገንባ ብላ ነው ወይ የላከችው ዩናይትድ አረብ ኤሚሬትስ? እንደዛ ከሆነ መልካም ጥሩ ነው እንዴ። ለኢትዮጵያ ነው እየተገነባ ያለው። ወንዝ ዳርን አልማ ብላ ነው ወይ የላከችው? ሳይንስ ሙዚየምን ገንባ ብላ ነው ወይ የላከችው? ትልቁ ላይብራሪ ገንባ ብላ ነው ወይ የላከችው? እንደዛ ከሆነ ጥሩ ነው። መላላክ ማጥፋት ነው መላላክ። ትምህርት ቤት ማቃጠል፣ ሆስፒታል ማቃጠል፣ መንገዶችን ማፍረስ፣ ይሄ ነው መላላክ። የሀገር ንብረትን ማውደም፣ ብዙ ሚሊዮኖች ፈሰሱባቸውን እያንዳንዱ ተቋማቶችን ማቃጠል ነው መላላክ ማለት። ኢትዮጵያን ዝቅ ማድረግ ነው መላላክ ማለት። ኢትዮጵያን ከፍ ማድረግ እንዴት ነው ተላላኪ ሊሆን የሚችለው? ይኸው ጠቅላይ ሚኒስትር ዶክተር አብይ አህመድ እኮ ወደብ ያስፈልገናል ብሎ እየጠየቀ ነው። ስለዚህ አሰብን ውሰድ ከሆነ መልካም፣ ይሄ ተላላኪነት የሚያስብል ከሆነ ከተማዋን ፓርኮች ገንብተ ማህበረሰቡ የሚንቀሳቀስበት መልካም ገጽታ ያላትን ከተማ ገንባ ከሆነ ይሄ መላላክ ከሆነ መልካም። የተፈጥሮ ጋዝ አውጣ ከሆነ መልካም። 1.5 ሚሊዮን ቤቶችን ገንብተ ለማህበረሰቡ አዳርስ ከሆነ መላላክ ይሄ ከሆነ መልካም። ከዚህ ውጭ ከሆነ ግን መላላክ ምን እንደሆነ አይገባኝም። ጠቅላይ ሚኒስትሩ እየሰራ ያለው ስራ እኮ መልካም ስራ ነው እኮ። አሁን ከ2 እና 3 ቀን በፊት እኮ የሆነውን እያንዳንዱን ነገር ማየት እንችላለን። ኢትዮጵያ በምን ያክል በዓለም ዘንድ እንደተከበረች አይተናል። ይህንን የሰራው እኮ ጠቅላይ ሚኒስትር ዶክተር አብይ አህመድ ነው። ይህንን ሂድና ለሀገር ስራ ብላ ከሆነ የላከችው የተባበሩት አረብ ኤምሬቶች መልካም ነው። መላላክ ከሆነ እየገባኝ አይደለም መላላክ ምን እንደሆነ። ሀገር ካላፈረሰ ሀገር ካላጠፋ መሪ ሊባል አይችልም። ካልጨቆነ ህዝቡን እንዳትወጣ እንዳትገባ ብሎ በመሳሪያ ደቅኖ ፈሪ ሆነን እንድንኖር ካላደረገ መምራት አይችልም ማለት ነው።
መምራት እናንተ የምታስቡት እንደዛ ነው? ተኮፍሶ በሆነ ወንበር ላይ ተቀምጦ የህዝቡን ችግር አለማዳመጥ ነው መሪነት የሚያስብለው? ግራ እየገባን ያለው እና ተላላኪ ነው የሚለው ቃል ለማን ነው የሚለውን ፕሮፐርሊ ማወቅ ያስፈልጋል። ጠፍቶክ አይደለም፣ ነገሮችን ማወናበድ ስለምትፈልግ ነው። አንተን የሚከተሉክን ሞቅ ብሏቸው ስለሆነ የሚከተሉ በጭፍን ስለሆነ በማገናዘብ ስላልሆነ የሚከተሉ እነሱን ለማስጮ እንጀራህን ለመብላት ሊሆን ይችላል። ሪያሊቲውን አንተም በሚገባ ታውቃለህ። ትናንትና ኢትዮጵያ የት ጋር ነበረች? ዛሬ የት ናት ያለችው? ይህንን ላንተ ማስረዳት አይጠበቅብኝም። አይንህን ጨፍነ ልብህን ጨፍነ ማመን ካልፈለግክ በስተቀር በእልፍ ገንዘብ የተገነቡ ተቋማቱን እያፈረሱ ሴቶችን እየደፈሩ ህፃናቶችን እንዳይማሩ እያደረጉ አባቶች ክብራቸውን አጥተው ተንበርክከው እንዲሄዱ ቤተክርስቲያንን እያቃጠሉ መስጊድን እያቃጠሉ አባቶች ካህናት ገንዘብ እንዲከፍሉ እየተደረገው ትልልቆች እየታገቱ በገዛ ምድራቸው ላይ እንዳይኖሩ እየተደረጉ ባለበት በዚህ ሁኔታ ላይ ተላላኪ የብልጽግና መንግስት ነው ጠቅላይ ሚኒስትር ዶክተር አብይ አህመድ ነው ስትል እንዴት አልከበደህም? አፍ ላይ እንኳን አልጨነቀህም ወይ? ይህንን በደንብ ማሰብ መቻል አለብን። ይህንን እኮ የምትፈልገው ግብጽ ናት። ግብጽን የሚያስደስተው የትኛው ነው? ሆን ብለን እያነጻጸርን ማየት አለብን። በኢትዮጵያ ያሉ ተቋማት ሲፈርሱ ግብጽን ያስደስታል። ኢትዮጵያ ተቋማትን ስገነባ ግብጽን ያስከፋል። ተቋማትን የገነባው እኮ ጠቅላይ ሚኒስትር ነው ዶክተር አብይ አህመድ ነው። ያፈረሰ ያለው እኮ ፋኖ ነው። ስለዚህ የትኛው ነው ተላላኪ? የግብጽ ቅጥረኛ ማን ነው? ላለፉት በርካታ ዓመታት ኢትዮጵያን የምትወዱ መስላችሁ በኢትዮጵያ ስም እየማላችሁ እየተገሰታችሁ በኢሳት እናንተን ስናመልክ ኖርን። ዛሬ እያንዳንዱ ነገራችሁ ተገላልጦ ወጣ። የጠቅላይ ሚኒስትር ዶክተር አብይ አህመድ ወደ መንበሩ መምጣት ከሚያስደስተኝ አንደኛው ነገር ማን ምን እንደሆነ እንድናውቅ አድርጎናል ማለት ነው። ስለዚህ ይሄ በጠቅላይ ሚኒስትር ዶክተር አብይ አህመድ ላይ ተላላኪነት የሚል ቅጥል ስም የሰጠኸው ለፋኖ እንጂ ለጠቅላይ ሚኒስትር ዶክተር አብይ አህመድ የሚሆን አይደለምና ወደ ቀልብህ ሳይረፍድብህ ብትመለስ መልካም ነው። ምንም ማለት አይደለም። ውድ አድማጭ ተመልካቾቻችን ለዛሬ የነበረን የመሃል ሚዲያ ፖለቲካ ሂስ ፕሮግራም ይሄንን ይመስል ነበር። በእኔ በኩል አበቃው። መልካም ጊዜ ይሁንላችሁ።